ከ30 ዓመት በላይ በኢትዮጵያ የሚዲያ ኢንዱስትሪ ውስጥ እያገለገለ የሚገኘው ፋና ሚዲያ ኮርፖሬሽን ላለፉት 8 ዓመታት ያካሄዳቸውን ሪፎርሞችና ያሳያቸውን ለውጦች እንዲያስቃኙን የኮርፖሬሽኑ ዋና ስራ አስፈጻሚ ክቡር አቶ አድማሱ ዳምጠውን ወደ መድረክ በክብር ሸኙልኝ። ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር፣ ክቡር አቶ አገኘሁ ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ ታገሰ ጫፎ የኢፌዴሪ ሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ ክቡራን ሚኒስትሮች፣ ጥሪ የተደረገላችሁ እንግዶች እንደምን ዋላችሁ። እኔ የማቀርበው የፋና ሚዲያ ኮርፖሬሽን የሪፎርም ውጤት ነው። ፋና ሚዲያ ኮርፖሬሽን በኢትዮጵያ ተቋማት ሪፎርም ውስጥ ምሳሌ ሊሆን የሚችል በኢትዮጵያ ሚዲያ ኢንዱስትሪ ውስጥ የተሰበሰበ አቅም ነገን የተሻለ የማድረግ ዓላማን ተልኮን ያነገበ ነው። በፈጠራ በአሳታፊነት በተደራሽነትና ሞጋችነት ተጽዕኖ ፈጣሪነት የሚታወቀው ፋናና በተለይም ደግሞ ታሪክን በመሰነድ በዶክመንተሪ እንዲሁም ደግሞ በተለያዩ አካባቢዎች ላይ የጥናትና ምርምር ዳሰሳዎችን በማካሄድ በህዝብ ግንኙነት ዘርፍ ጥሩ ተሞክሮ ያለው ዋልታ ሁለቱ የተደመሩ አቅሞች ሆነው ግን ደግሞ ምንጫቸውም የገቢ ምንጫቸውም ይዘታቸውም ባለቤትነታቸውም አንዱ ነው የተለያየ አደረጃጀት የነበራቸውን ሰብሰብ በማድረግ የሰው ኃይል ቴክኖሎጂና የይዘት ተልኳቸውን አቅም በድማሮ የተፈጠረ ፋና ሚዲያ ኮርፖሬሽን ተብሎ ነው። የዚህ ሪፎርም ዋና እሳቤው መነሻ ያደረገው በተለይ ብዝሃ ዘርፍን በይዘት በተደራሽነት በአሳታፊነት ማጠናከር በአደረጃጀት ደረጃ የነገን ስራ ታላሚ ያደረገ የኢትዮጵያን የማብሰር ተልእኮዎችን በልኩ ለመግለጥ ታሳቢ ያደረገ አደረጃጀት እንዲኖረውና ዘመኑ የደረሰበትን ቴክኖሎጂ ደግሞ በዲጂታል ተወዳዳሪነት አማራጮችን ማብዛት እንደየ ጠቀሜታው ማምጣት ነው። ዋና ግቡ ገዢ ትርክት ዋናው መዳረሻችንም የይዘታችን ተልኮ ከማዝናናት ማስተማርና ማሳወቅ በዘለለ የትላንቱ ስብራታችንን የምንጠግንበት ጉድለታችንን የምንሞላበት ዛሬን ሰርተን ነገን የተሻለ ተስፋን የምናሳይበት ይዘታችን ቅኝት እንዲሆኑ ነው። ይሄ ደግሞ የኢትዮጵያ መልክ ህብረ ብሔራዊነት ወንድማማችነትና የእህትማማችነትን እሴት ማጽናት በሁሉም መልክ በሚሰሩ ስራዎች ውስጥ ትውልዱ በኢትዮጵያ ብሔራዊ ጥቅም ላይ የሚደራደር እንዳይሆን የኢትዮጵያ ብሔራዊ ጥቅም የሁሉም ዜጋ ተልኮ ግብ ነገን የማሻገር እንዲሆን ማስተማር፣ መረጃ መስጠትና ቀዳሚ መሆን በሁሉም መስክ የሚሰሩ ኢትዮጵያ ለከፍታዋ ለመሻገር የምትሰራቸው ስራዎች የኢትዮጵያን ብልጽግና ማረጋገጥን በፋና ሚዲያ ኮርፖሬሽን ጠንካራ የንግድ ሚዲያ በመሆን ኢትዮጵያን የማብሰር ተልኮ ያደረገ ነው። እነኚህ ዓላማና ግቦች ደግሞ በብቁ ተወዳዳሪና በተለይም ደግሞ ነፃነቱ የተከበረለት ተቋም ተፈጥሯል። በይዘት ቅኝታችን ኢትዮጵያን አብሳሪ እንዲሆን በአደረጃጀት በሁሉም ዘግ ተደራሽ የመሆን እድልን የሰጠ በገበያ ደግሞ የተበታተነው ሀብት ተሰብስቦ ትርፋማነትን ማረጋገጥና በቴክኖሎጂ ደግሞ ከትላንቱ ዛሬን የዛሬን ደግሞ ፈተናን ወደ ድል በመቀየር ማሻገር። በይዘት ደረጃ ስናይ ደግሞ ባለፉት 30 ዓመት በኢትዮጵያ ሚዲያ ኢንዱስትሪ ውስጥ ያካበተውን የዳበረ የብሮድካስት ሚዲያ በብሮድካስት ጆርናሊዝም በብሮድካስት ቴክኖሎጂ በተለይም በግንባታና በማማከር በጥናትና ምርምር የኢትዮጵያ ሚዲያ ኢንዱስትሪ ተደምሮ ከፍ እንዲል የማድረግ ተልእኮን ያነገበ ነው። በይዘት ፈጠራና ተልእኮ ማዕከል ያደረገ አዳዲስ ፎርማቶች በተለይም ደግሞ በአቀራረብ ብዝሃነት ኢትዮጵያ መልክ እንዲገልጹ የሀሳብ ብዝሃነት፣ የህዝቦች አንድነት፣ መቀራረብ፣ ወንድማማችነትንና የኢትዮጵያ መልክ በየመስኩ መግለጽና ማስተጋባት በሀገራዊ አጀንዳዎች ላይ የራስን ሚና መጫወትና እንደ ሚዲያ ነገን የማሻገር ተልእኮን ገበያ መርነቱ ደግሞ በራስ ገቢ የመተዳደር ተምሳሌትነትን ገቢ ማመንጨትና ማደግን መለወጥን ማድረግ ነው።
በዓለም አቀፋዊነት ደረጃ ከሪፎርሙ በኋላ የብሪክስ አባል ሀገር ሆነናል። ከራሽያ ሚዲያ ቴሌቪዥን ጋር ከቻይና ሚዲያ ግሩፕ ጋር የጋራ ስምምነት አለን። እነኚህ ምን እድሎች ሰጡን? ቴክኖሎጂና ይዘትን እንለዋወጣለን። እኛ የምንሸጠው ቴክኖሎጂ ሳይሆን ከነሱ ምርጥ ተሞክሮን እንቀምራለን። እኛ ለነሱ የምንልከው ይዘት ደግሞ ስለ ኢትዮጵያ የኢትዮጵያን ቋንቋ ለማያውቁትና ኢትዮጵያዊ ላልሆኑት የኢትዮጵያን ገጽ ጸጋ መግለጽ እድል የሰጠን ነው። በቁሳዊ ሀብትም ከዛሬ በላይ ነገን የተሻገረ ጠንካራ እንዲሆን ያደረገ ነው። በሚዲያ ስርጭት አውታር ደረጃም በቴሌቪዥን 2 ቻናሎች ሆነው ነው የመጡት። ይሄኛው በተለይም የይዘት ተልኳችን ትርክትን የጋራ የሆኑ ጉዳዮቻችንን ብሔራዊ ጥቅምን በተልእኮ ግቦች ላይ ጥልቅ ትንታኔዎች የምናደርግበት ብዝሃነታችንን የሚገልጽበት በቋንቋ የምናሳትፍበት ትኩረት የምናደርግበት ሲሆን ሁለተኛው ደግሞ ትውልድና ፈጠራ በተለይም የጥበብ ስራዎች፣ የመዝናኛ ስራዎች እንዲሁም ደግሞ በየአካባቢ ያሉ ምርጥ ተሞክሮዎችን በዶክመንተሪ በመሰነድ ከዛሬ በላይ ነገን ተስፋ የሚያደርጉ ስለ ኢትዮጵያ ከፍታ የሚያስቡ ትውልድን መቅረጽ ነው። በሬዲዮም እንደዚሁ ተደራሽነታችን ከፍ ብሎ የመጣበት ነው። በተለይም ልዩ የሚያደርገው በአገራዊ አጀንዳ ላይ ከማዕከል የሚሰራጩ ጉዳዮች እኩል በሁሉም ኤፍኤሞቻችን ላይ ተደራሽ እንዲሆኑ በዛው ልክ ደግሞ በየአካባቢ እየተሰሩ ያሉ የልማት ስራዎች ምርጥ ተሞክሮዎች ለሌሎች ተደራሽ እንዲሆኑ የተናበበ ስራ እንዲሰራ የተደረገ ነው። በኢትዮጵያ ሚዲያ ኢንዱስትሪ ውስጥ ተደራሽ መሆን ብቻ ሳይሆን ደግሞ በኢትዮጵያ ተቋማት ግንባታ ውስጥ በተለይም በቴክኖሎጂው ዘርፍ የተሰሩ ስራዎች ለሬዲዮ ከፍተኛ እድል ይዘው ነው የመጡት። ምክንያቱም ሬዲዮ እጃችን ላይ መሆን ብቻ ሳይሆን ቴክኖሎጂው ተደማጭነትን ተደራሽነትን በሁሉም ቦታ እንድናገኝ እድል የተፈጠረበት ነው። በዚህ በኩል ወደ 12 ኤፍኤሞቻችን ቴሌቪዥንና ሬዲዮን ጭምር ዛሬ በአፕ እጅ ላይ የምናገኝበት የኢትዮጵያ መልካም ገጽታ የምናናብብበት የምናስተዋውቅበት ምክንያታዊነትና ነገን የመሻገር እሳቤዎችን የምናስተምርበት እድል ያገኘንበት ነው። ብዝሃነት የኢትዮጵያ መልክ ከ2 ወደ 7 ቋንቋ አሳድገናል። ብዝሃ ልሳን የሚባል አዲስ አበባና አዲስ አበባ ዙሪያ ለመጀመሪያ ጊዜ እያሰራጨን ያለን ነው። በአሳታፊነትም በተለይም መንግስት በሚሰራቸው የልማት ስራዎች ላይ የምንሰራቸው ስራዎች ላይ የህዝብ ተሳትፎ በጣም እየጨመረ ነው ያለው። ለምሳሌ አረንጓዴ አሻራን ብንወስድ በአንድ ጀመር ታሪክ የሰራንበትን ህዝቡ በጣም ፍላጎትና ተነሳሽነቱ የጨመረበት ነው። በዛው ልክ ደግሞ እንደ ፋና የመልካም አስተዳደር ጉዳዮችን ጠይቁልኝ በማለት አሁንም ድረስ ሬዲዮ የመረጃ ታማኝነትንና ተመራጭነትን አጠናክሮ የቀጠለበት ነው። ዲጂታላይዜሽን በዚህ ዘመን የመጣ እድልም ፈተናም ነው። በፋና ሚዲያ ኮርፖሬሽን በዘርፍ ደረጃ በሚዲያ ኮንቨንጀንስ የምንለውን አሳድገን የመጣንበት 3ቱን አናበን የምንሄድበት ተመራጭ፣ ተአማኒ፣ ቀዳሚ ተጽዕኖ ፈጣሪና በተለይም አካታችን ትውልድን ማዕከል ያደረገ እውነትም ከውሸት የሚለይበት ተሻጋሪ ይዘቶችን የምናሰራጭበት በተሳትፎ ደረጃ በተደራሽነት ደረጃ በሁሉም ፕላትፎርሞቻችን ላይ አሁን እስከ 16 ሚሊዮን ተደራሽ ያለን ነው። የተቋማት ግንባታ በተለይም ደግሞ መሰረተ ልማት ደግሞ የብዝሃ ድምፅ ሀሳብ ብቻ እቺን ሀገር ማሻገር የሚችልበት ሀሳብ ያለው የሚሳተፍበት የሚወያይበት የነጠረው የተሻለው ሀሳብ ደግሞ ለነገ ኢትዮጵያ አቅም የሚሆንበትን መደላድል የፈጠርንበት በርካታ ስቱዲዮዎች እየተሰሩ አሁንም እየተሰሩ ያሉበት ነው። የሚዲያ ስራ ምቹ አካባቢን ፈጠራን ባለቤትነት የሚጠይቅ ነው። በዚህ በኩልም በተለይም ምቹ የስራ አካባቢ መፍጠር ትልቅ ስራ የተሰራ ነው። ይሄ በእጃችን የገባው እድል ሙሉ አይደለም። ነገ ከኢትዮጵያ ትልቅ ተልእኮ ጋር ትልቅ ሚዲያ ተፈጥሮ መሄድ በይዘት ለህቀን መገኘት አለብን። የቀጣይ ልዩ ትኩረታችን ነው። በተለይ ምርታማነት፣ ሳቢነት፣ ሁሉንም እውነትና ውሸትን ገልጦ ነገን የተሻለ የሚያደርግ ትልቁ ተልኳችን ነው። ውድድራችን በአገር ውስጥ በአገርኛ ቋንቋ ብቻ ሳይሆን ዓለም አቀፍን
ማድረግና የኢትዮጵያን መልካም ገጽታዎች በዓለም ተደራሽ የማድረግ የቀጣይ ልዩ ተልዕኳችን ነው። ዲጂታል ፈተናው ወደ እድል የመቀየር ተጽዕኖን መቋቋም ብቻ ሳይሆን ሁሉንም ዲጂታል ፕላትፎርሞች በመጠቀም ነገን የተሻለ የማድረግ ተልዕኮ አለን። ኢትዮጵያን እናብስር። አመሰግናለሁ።